ተሰጠንን እግዚአብሔር በውስጣችን ያስቀመጠውን ነገር አግኝቶ የማሳደግ ኃላፊነት የማን ነው? የኛ ነው። ካደገ በኋላ ለመገለጥ ችግር የለም። ብዙ ጊዜ ሰው መገለጥን ነው የሚፈልገው፣ ግን የሚቀድመው ምንድነው? ማደግ ነው። የምታሳድጉበትን አቅጣጫ ታውቃላችሁ ወይ? ትልቁ ጥያቄ። አቅጣጫውን ካላወቃችሁት፣ የናንተ ሊያድግ የሚገባ ነገራችሁን ካላወቃችሁት ማሳደግ አትችሉም። ምንድነው ውስጣችሁ ያለ ያላደገ ግን ሊያድግ የሚገባው ነገር? ስጦታችሁን ታውቁታላችሁ? ጥሪያችሁን ታውቁታላችሁ? እግዚአብሔር በእናንተ ውስጥ ያስቀመጠውን መክሊት ታውቁታላችሁ? መጀመሪያ ነገር ሊያድግ የሚገባውን ነገር ማወቅ ያስፈልጋል። እኔ እንዲህ ነኝ ማለት የምትችሉት ካደጋችሁ በኋላ ሳይሆን የምታሳድጉትን ያገኛችሁት ቀን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። የአንዱ እድገት የሁሉ ነው በሚል ርዕስ አብረና ያለ የኔ እድገት የሁሉም ነው በሉ። የይሁዳ መጽሐፍ ሐሳቡ እስከ ምዕራፍ 16 መጨረሻ ድረስ ወቀሳም ነቀፋም ፍርድም ሁሉን ያካተተ ነው። ከ17 ጀምሮ ግን ምክርም ማስጠንቀቂያም ይሰጣል። እኛ ምክሯን ነው የምናያት። ቁጥር 20 ላይ እንዲህ ይላል፣ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ምን በሉ ጠብቁ። ከዛችሁ ውስጥ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ እምነታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ይላል። ራሳችሁን ለማነጽ፣ ራሳችሁን ለማሳደግ። ማነጽ ማሳደግ ነው፣ ከፍ ማድረግ ነው፣ ማላቅ ነው፣ መለወጥ ነው። ራሳችሁን ምን በሉ ነው የሚለው? ጠብቁ፣ አሳድጉ፣ አንጹ። ውስጣችሁን እንዳደጋችሁ አይሰማችሁ። እስክትሄዱ ድረስ እድገት ሙሉ የሚሆን አይደለም፣ አያቋርጥም። እስክትሄዱ ድረስ ምን እያላችሁ ነው የምትሄዱት? እያደጋችሁ ነው የምትሄዱት። የሚያድግ ነገር እንዳለ ውስጣችሁ እወቁ። ማሳደግም ደግሞ የእናንተ ኃላፊነት እንደሆነ እወቁ። ባላደገ ነገራችሁ ብዙም አትጠቀሙም። ባላደገ ማንነታችሁ ሌላውም አይጠቀምም። መጠቀምም መጥቀምም የምትችሉት ባደገ ማንነታችሁ ነው። ያላደገ ነገር ማንንም አትራክት አያደርግም፣ ለማንምም አይጠቅምም፣ ማንምም አይፈልገውም። ስለዚህ ማሳደግ መቻል አለባችሁ። የእናንተ እድገት የሁሉ ሰው እድገት ነው። እግዚአብሔር አምላክ አንድን ሰው ወደ ምድር ሲያመጣው ብቻውን አይደለም የሚያየው። እሱ ውስጥ ያዘጋጃቸው፣ እሱ ውስጥ ፕሮግራም የያዘላቸው ሰዎች አሉ። በቀላሉ እንኳን ቤታችሁ ውስጥ ይሁ አንድ ወንድ ተወልዶ እስኪያደግ ድረስ ብቻውን ነው አይደል የሚመስለው? ግን ውስጡ የታየ ሰው አለ። አንዲት ሴት ተወልዳ እስክታደግ ድረስ ብቻዋን ነው የምትመስለው። እሷ ውስጥ የታየ ሰው አለ። ማንንም ሰው እግዚአብሔር ብቻውን ለብቻው በሆነ መልኩ የፈጠረው ሰው የለም። ወንድና ሴትም ይጋባሉ፣ ሁለቱም ጋር ልጆች አሉ። ያየዋል እግዚአብሔር። እነሱ ጋር ያለ ብቃት፣ እነሱ ጋር ያለ በረከት፣ እነሱ ጋር ያለ መልካም መንፈሳዊነት ወደ ልጆቻቸው ይሄዳል። ጢሞቴዎስን ሲናገረው በአያትህ የነበረ እምነት በእናትህ አለ፣ በእናትህም የነበረ እምነት በአንተ ላይ አለ ይለዋል። የሚተላለፍ ነገር ነው ያለው እና እግዚአብሔር አምላክ እኛንም እደጉ ሲለን ለብቻችን አይደለም፣ በእኛ ውስጥ ያያቸውን ሰዎች መድረስ እንድንችል ነው። ካላደግን ግን አንደርስም። ደርሰን ተጽዕኖ ልንፈጥር፣ ልንረዳቸው፣ ልናግዛቸው፣ ከእግዚአብሔር የተቀበልነውን ነገር ልናካፍላቸው የምንችለው እኛ የተሰጠንን ነገር ምን ስንል ነው? ስናሳድግ ነው። ቅድም እንዳልኳችሁ ነው። ሕፃን ልጅ ሲወለድ ወንድም ይሁን ሴት ሕፃኖች ናቸው አይደል? በማደግ ውስጥ ነው ልጅ ማግኘት የሚችሉት። እንደተወለደ ባያድግ፣ የተወለደ ልጅ ባያድግ አግብቶ መውለድ ይችላል? አግብታ መውለድ ትችላለች? አትችልም። ራሳቸውን ማብዛት ይችላሉ? አይችሉም። እነርሱ ጋር ያለውን ነገር ዲኤንኤ በውህድ ተዋቅሮ አንድ ሌላ ማንነት ያለው ልጅ ማምጣት ይቻላል? አይቻልም። ካላደጉ ያንን ማምጣት አይችሉም። ማደጋቸው ነው ያ በውስጣቸው ያለው ሌላው ላይ እንዲገለጥ የሚያደርጋቸው። ካላደጉ ራሳቸውን ይዘው ነው የሚቀሩት። ራሳቸውን ሆነው ነው የሚቀሩት። ለሌላው መትረፍ የሚቻለው ሲታደግ ብቻ ነው። በብዙ አቅጣጫ ባደጋችሁ ልክ ነው ሌላውን መርዳት የምትችሉት፣ ማትረፍ የምትችሉት። በመንፈሳዊ አቅጣጫም፣ በፋይናንስ አቅጣጫም፣ በእውቀት አቅጣጫም፣ በስነ ምግባርም አቅጣጫ፣ በሁሉ አቅጣጫ ባደጋችሁ ልክ ሌሎችን መጥቀም፣ መርዳት፣ ማገዝ፣ ያላችሁን ነገር ማካፈልና እናንተ ውስጥ የነበረውን እዛ ሌላው ተካፋይ ውስጥ ፍሬ አፍርቶ ማየት የምትችሉት ዛሬ እናንተ በተሰጣችሁ ጊዜ
ራሳችሁን ምን ስትሉ ነው? ስታሳድጉ። እያንዳንዳችን ውስጥ እግዚአብሔር የሚያድግና ወደ ሌላው የሚሄድ ሌላውን የሚረዳ የሚጠቅም ማንነት አስቀምጧል። በተፈጥሮ እንኳን ይሄው ያየ ነው። ልብ በሉ ከመጀመሪያው ጀምሮ አዳምን ይሁት እንግዲህ አዳም ውስጥ ልዩ ብቃት ነው እግዚአብሔር ያስቀመጠው። በነገራችን ላይ ብዙ ጊዜ የአዳምን ውድቀት ነው የምናነሳው እንጂ አሁን ዓለም ደረሰችበት የሚባለው የቴክኖሎጂው ግኝቱ ሁሉ ነገር ለማ የተሰጠ ነው? ለአዳም የተሰጠ ነው። በሰው ውስጥ እያደገ እየመጣ እየሰፋ የሰው ነው፣ የሌላ ዓለም አይደለም። ኃጢአት ብቻ አይደለም እኛ ጋር የደረሰው የአዳም ዕውቀትም ደርሷል። ግዛ፣ አብጅ፣ አስተዳድር። አሁን በዓለም ላይ በመንፈሳዊውም አቅጣጫ በዓለማዊውም አቅጣጫ ስታዩት ለማ የተሰጠ ነው? ለሰው ለአዳም የተሰጠ ነው። ማንም ብድግ ብሎ የሆነውን የሆነ ሰው የለም። መጀመሪያ እግዚአብሔር የሰጠው ነው እና አዳምን ሲፈጥረው እግዚአብሔር ለራሱ ብቻ ሳይሆን ለብዙዎች አድርጎ ነው የፈጠረው። ብዙ ተባዙ ምድርንም ምን በሏት ሙሏት ነው ያለው። ግን በባዶ አይደለም፣ የሰጠው ነገር አለ፣ የሚያድግ ነገር አለ። መልካም የሆነው ነገር ታነቀና መጥፎው ነገር በስቶ እሱም ራሱ ጌታ እስኪመጣ ድረስ መጥፎውም ኃጢአተኝነቱም ጌታ እስኪመጣ ድረስ ሕዝብን ይዟል አይደል እንዴ? ዛሬ በዚች ሰዓት እንኳን ወደ ሲኦል እየሄዱ ያሉ ሰዎች ከማ የተካፈሉት ነው? ከአዳም የተካፈሉት። ሊመጣ ላለው ሰው ምን ስለሆነ ይላል እግዚአብሔር ቃል? ምሳሌ ስለሆነ ይላል። ኃጢአት ባልሰሩት ላይ ሁሉ ኃጢአት ምን አለ? ነገሰ። ያ የመጀመሪያው ሰው ሊመጡ ላሉት ሁሉ ምን ስለሆነ? ምሳሌ ስለሆነ። እሱ ብቻ ሳይሆን ስልጣን ይኸው ነገሰ፣ ማስተዳደር ነገሰ፣ ማበጀት ነገሰ፣ መግዛት ነገሰ በምድር ላይ። ሊመጣ ላለው ሰው ሁሉ እሱ ምን ስለሆነ? ምሳሌ ስለሆነ፣ ዘር ስለሆነ። አየህ አዳምን ሲፈጥረው እግዚአብሔር ለሁሉ የሚሆን ማንነት ውስጡ አስቀምጦ ነው። ለዚህ ነው ርዕሳችን ያንዱ እድገት የሁሉ ሰው እድገት ነው። ያንዱ ውድቀትም የሁሉ ሰው ውድቀት ነው። ያንዱ ሰው መበላሸት የሁሉ ሰው መበላሸት። በተለይ አሁን ላይ ስታዩት እንደ ቤተ ክርስቲያን እንደ አካል ክፍል የክርስቶስ አካል ሆነን በቤተ ክርስቲያን ውስጥ ባለንበት አንድ ሰው የአካል ክፍል ሲከብር አካል ሁሉ አብሮ ምን ይላል? ይከብራል አይደል እንዴ? አንድ የአካል ክፍል ደግሞ ሲዋረድ አካል ሁሉ አብሮ ምንድነው የሚለው? ይዋረዳል፣ ያፍራል። እኔ አንተ አንቺ እንዲህ በዚህ ምድር ላይ ስንኖር ብቻችንን ሆነን እንድንቀር አይደለም። በእኛ ውስጥ ያየው ሰው አለ፣ የተመለከተው ሰው አለ። እኛ ሌላው ውስጥ ራሳችን የኛ የሆነ ነገር ገብቶ ተጽዕኖ የሚፈጥር ይሄ ከእግዚአብሔር የተቀበልነው ነገር የሚያበዛ አቅም ይዘን ነው ወደዚህ ምድር የመጣ ነው። እንዲሁም ደግሞ የተለያዩ ስጦታዎች አሉን። እነዛን ስጦታዎቻችንን አግኝተን አሳድገን ለሌላው የማድረስ ኃላፊነት ነው፣ የኛ ኃላፊነት ነው። ቅድም ብያችኋለሁ፣ ባላደገ ነገራችሁ ማንም ተጠቃሚ ሊሆን አይችልም። እስቲ ትልልቅ ሰዎች ዛሬ የሚባሉ ሰዎችን ምንድነው ትልቅነታቸውን አጉልቶ በዓለም ላይ እንዲታወቁ ያደረጋቸው? ውስጣቸው ያለው ነገር ምን ማለቱ ነው? አድጎ መውጣቱ ነው፣ ማደጉ ነው። ያደገ ነገር አትራክት ያደርጋል፣ ይስባል፣ ያጓጓል። ባደገ ነገር ነው ሰው ተጠቃሚ ሊሆን የሚችለው። ስለዚህ በተሰጣችሁ እምነት በመንፈስ ቅዱስም ራሳችሁን ምን በሉ አለ? አሳድጉ፣ አንጹ። አንድ ተማሪ ክላስ ውስጥ ገብቶ ሲማር ብቻውን ነው አይደል? ተምሮ ጨርሶ መምህር ሲሆንስ ለስንት ነው? ለብዙዎች ነው። እዛ ሲደርስ በእድገት ሂደት ውስጥ ነው እዛ ጋር የደረሰው። ብቻዬን ነው ተማሪ ነኝ እኔ እያለ በሚማርበት ጊዜ በውስጥ ታዋቂነት አብረውት የተቀመጡ ብዙ ሰዎች አሉ ውስጡ። ልክ ያ እድገቱ ሲወጣና ሲገለጥ ለሰዎች መድረስ ሲጀምር መምህር ሆኖ እሱ ደግሞ ብዙዎችን ምን ይላል? ያስተምራል። ከየት ያመጣው ነው? ድንገት የመጣ ነው ወይስ ቁጭ ብሎ ያሳደገውን ነው? አየህ ማሳደጉ የማን ኃላፊነት ነው? የሱ ኃላፊነት ነው። ካሳደገ በኋላ ሌላው ፈልጎ ነው መጥቶ የሚካፈለው። ባደክ ልክ ተፈላጊ ትሆናለህ። የተረሳ ሰው አትሆንም። የተዘነጋ ሰው አትሆንም። በቁጥር ብቻ የምትታወቅ ሳትሆን ተጽዕኖ በመፍጠር የምትታወቅ ትሆናለህ። ምን ስትሆን? ስታድግ። የተሰጠንን እግዚአብሔር በውስጣችን ያስቀመጠውን ነገር አግኝቶ የማሳደግ ኃላፊነት የማን ነው? የኛ ነው። መስጠት የእግዚአብሔር ነው። ያንን አግኝቶ ግን ማሳደግ የማን ነው? የኛ ነው። ካደገ በኋላ ለመገለጥ ችግር የለም። ብዙ ጊዜ ሰው መገለጥን ነው የሚፈልገው፣ ግን የሚቀድመው ምንድን ነው? ማደግ ነው። የምታሳድጉበትን አቅጣጫ ታውቃላችሁ ወይ? ትልቁ ጥያቄ። የምታሳድጉትን አቅጣጫውን ካላወቃችሁት፣ የእናንተ ሊያድግ የሚገባ ነገራችሁን ካላወቃችሁት ማሳደግ አትችሉ። ምንድነው ውስጣችሁ ያለ ያላደገ ግን ሊያድግ የሚገባው ነገር? ስጦታችሁን ታውቁታላችሁ? ጥሪያችሁን ታውቁታላችሁ? እግዚአብሔር በእናንተ ውስጥ ያስቀመጠውን መክሊት ታውቁታላችሁ? መጀመሪያ ነገር ሊያድግ የሚገባውን ነገር ማወቅ ያስፈልጋል። እኔ እንዲህ ነኝ ማለት የምትችሉት ካደጋችሁ በኋላ ሳይሆን የምታሳድጉትን ያገኛችሁት ቀን ነው። የምታሳድጉትን ምን ያላችሁ ቀን? ያገኛችሁት ቀን። ለሱ መኖር ትጀምራላችሁ።
ለሱ ጊዜ መስጠት ትጀምራላችሁ። እሱ ላይ ኢንቨስት ማድረግ ትጀምራላችሁ። የህይወታችሁን ሁሉን ነገር በእርሱ ጠቅልላችሁ ትይዛላችሁ። ብዙ ሰው ሁሉ ውስጥ ነው ያለው። እዛም ይገባል እዛም ይገባል። የማያውቀው የለም። በሱ አረዳድ ማያውቀው የለም። ይሄንንም ያውቃል ያንንም ያውቃል ያንንም ያውቃል ያንንም ያውቃል ሁሉን ነው የሚያውቀው። እንዲህ በትምህርት ቤት እንኳን ስትመጡ ከፍ እያላችሁ ስትመጡ ሜጀር እና ማይነር የሚባል ነገር አለ አይደል? ሜጀራችሁ ምንድነው የሚሆነው? ምንድነው ሜጀራችሁ? በማይነራችሁ ስም ተሰጥቷችሁ ትመረቃላችሁ። በጣም ትኩረት የምትሰጡት ስለየትኛው ነው? ለሜጀሩ ነው አይደል? ማይነሩ ላይ ባትተጉስ ሜጀሩን መጨረሻ ውጤቱን አያበላሸውም ወይ? እንደዚሁ ነው በመንፈሳዊም ማለት ሜጀር አድርጎ የሰጠን አንድ ነገር አለን እግዚአብሔር። ሌሎቹ በሙሉ ምኖች ናቸው? ማይነሮች ናቸው። ግን የግድ ያስፈልጋሉ በሁሉ መብቃት ስላለበት። ግን እዛ ዋናው ላይ ነው ተገልጠን በዛ አዋቂ ሆነን በቅተን ለሌሎች መድረስ የምንችለው። አንድ ጊዜ እንደዚህ ሆነ። አንድ ሰባኪ ሲያስተምር ትምህርቴ ላይ አለ ስለ ፍልስፍና አወራኋል እና ጉባኤው ሁሉ ልክ እንደተማረ ሰው አፉን ከፍቶ አዳመጠኛል። እና ከፊቴ ያለ ሰው ደግሞ ትልቅ ሰው ነው፣ ይቁነጠነጣል አለ። በቃ ቅብጥብጥ ያደርገዋል። አየዋለሁ አለ። ሌላው ይገረማል አለ፣ ራሱን ይነቀንቃል አለ፣ ምን ይላል አለ። ከመጽሐፍ ቅዱስ ጋር እያገናኘው እናገራለሁ አለ። መጨረሻ ላይ ፕሮግራሙ ካለቀ በኋላ ብዙዎች መጡና እግዚአብሔር ይባርክህ፣ በሌላ አንግልም ደግሞ አሳየን፣ የእግዚአብሔርን ቃል በዚህ መልኩ ተረድቼው አላቅም፣ በዚህ መልኩ ገብቶኝ አላቅም፣ ግን ያንን እኮ አንብቤዋል ማአት ነው የሚሉኛል። ከዛ ያ የሚቅበጠበጠው ሰውዬ መጣና ፊቱን እንደጣለ መጣና እንደ ዛሬ ቸርች ገብቼ ቦሪንግ ሆኖብኝ አያውቅም ብሎኛል። ደነገጥኩ አለ። አሰብኩ አለ። ምንድን ነበር ያሉኝ እነዛ ሁሉ? ተባረክ ይገርማል ነበር የሚሉኝ። ይሄኛው ሰውዬ ደግሞ ቸርች ገብቼ እንደ ዛሬ ቦሪንግ ሆኖብኝ አያውቅም። ምን ነው አልኩት። ስማ አለኝ አለ፣ እኔ የፍልስፍና መምህር ነኝ፣ ኢንትሮዳክሽኗን እንኳን አልነካሃትም። ቢ ስፔሻላይዝድ ኦን ዩር ኦውን ባይብል አለኝ አለ። በራስህ መጽሐፍ ምን ሆን ነካካኸው እንጂ። እኔ እንግዲህ አስቡት፣ እሱ የፍልስፍና መምህር ከሆነ እቺ ቅንጭብ አድርጎ በነካት ነገር እንዴት ሊደሰት ይችላል? እሱንም አስተካክሎ አልተናገረው። ቅድም ያልኳችሁ አንድ ነገር አለ። ያንንም እንነካካለን እና ትንሽ ብርሃን ስላገኘን ይሄንንም ያንንም በሙላት የምናውቅ ይመስል አይደለም። እግዚአብሔር ሁሉን የምናውቅ አድርጎ አይደለም የፈጠረን። ሁሉን የሚያውቅ ማን ነው? ከእውቀትም ምን ብለን እናውቃለን ያለው ጳውሎስ፣ ከፍለን። እሱም ግን አንድ ነገር አለ፣ በትክክል አንድ ነገር መግለጥ የምንችልበት ማስተላለፍ የምንችልበት የተሰጠን ነገር አለ። በቀተን የምንገኝበት የተሰጠን ነገር አለ። ሌላውን ማስተማር የምንችልበት የተሰጠን ነገር አለ። ያንን ልናገኘው ይገባል። ልንደርስበት ይገባል። አለ ቸርች ውስጥ አሁን ያላደገ ዝማሬ ብዙ አለ፣ ግን ስጦታ ያላደገ ስብከት አለ፣ ስጦታ ያላደገ የምክር መንፈስ አለ፣ ስጦታ ያላደገ የኃይል መንፈስ አለ፣ ስጦታ ግን ምን አላደገም። ስላላደገ በሙላት ተገልጦ ሰዎች ምን እያሉ አይደለም፣ እየተጠቀሙበት አይደለም፣ እየተገለገሉበት አይደለም። ባላደገ ባልተገለጠና ተጽዕኖ በማይፈጥር ስጦታችሁ ሰዎችን ይዛችሁ ልትጠቅሙ፣ ልታሳድጉ፣ ልትቀይሩበት አትችሉም። በፍጹም አትችሉም። የተሰጠን በሙሉ የተሰጠን ለሌሎች ነው፣ ለኛ ብቻ አይደለም። ግን እኛ ያንን የተሰጠንን ነገር አግኝተን አሳድገን እነርሱ ጋር ካላደረስነው ተጠያቂ እነሱ አይደሉም። ማን ነው ተጠያቂ? እኛ ነን። ለምሳሌ ግልጹልን ብነግራችሁ ሚልክያስ ምዕራፍ 3 ቁጥር 10 ላይ በኩራትና አስራቴን ወደ ቤቴ አምጡ፣ ምን ይሆን ዘንድ አለ? መብል ይሆን ዘንድ ወደ ቤቴ አምጡ። በኩራታችሁና አስራታችሁና ያለው አስራትና በኩራቴን ነው። አስራትና በኩራት የማን ነው? የእግዚአብሔር። እና ወደ ቤቴ አምጡት አለ። ምን እንዲሆን? መብል እንዲሆን። እግዚአብሔር ቤት ውስጥ መብል ቢጠፋ ተጠያቂ ማን ነው? እስቲ እኔ በሉ። እያመጣችሁ አብሉልኝ ነው ያለው፣ በራሴ ገንዘብ ይብሉ ነው ያለው። አስራት የማን ነው? በኩራት የማን ነው? ግን ለማን ነው የተሰጠው? አያችሁ፣ ልክ እንደዚሁ እግዚአብሔር ስፔሲፊክ አድርጎ ለሰው ልጆች የሰጠው ስጦታ አለ፣ ግን የራሱ አይደለም። ልብ በሉ። አዳምንም እዩት፣ አብርሃምንም እዩት። አብርሃም ሲጠራው ለራሱ ነው እንደ ጠራው። ባንተ የምድር ነገዶች ሁሉ ምን ይላሉ? ይባረካሉ ብሎ 12 ላይ ጠራው። 13 ላይ አብርሃምም እጅግ ባለጠጋ ሆነ ይላል። ለማ? ባንተ የምድር ነገዶች ሁሉ ምን ይላሉ ስላለው ይባረካሉ። አይደለም እዛም አላበቃም። በኪዳን ስለሆነ ያስቀመጠው አዲስ ኪዳን ላይ ራሱ እኛ ጋር መጥቷል። ገላትያ ምዕራፍ 3 ቁጥር 13 እና 14ን ስታነቡት በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ እርሱ ስለኛ
እርግማን ሆኖ ከሕግ እርግማን ሁሉ ምን አለን? ዋጀን ይልና ለአብርሃም የተሰጠው የበረከት ተስፋ መንፈስም በክርስቶስ ኢየሱስ ወደ አሕዛብ ሁሉ ምን እንዲል አለ? እንዲደርስ። አብርሃምም ቢቢልስ ኖሮ ሊመጣ እግዚአብሔር ላየው ትውልድ ተጠያቂ ማን ነው የሚሆነው? ስለኛ ተጠያቂ የነበረው ማን ነበር? ስለኛ ኃጢአት አዳም። የአብርሃምን በረከት በአብርሃም በረከት እኛም ምን ተባል? ተባረክን። እኛ ጋር ሲደርስስ እኛ ጋር የሚቀር ነው ወይ? አይደለም። ልክ አንድ ሰው አብርሃምን ሲያመጣ ትውልድን እንዳየ እኛም ጋር ሲመጣ ትውልድ አለ። ያንን አብርሃም ያገኘውን በረከት የተነገረውን አግኝቶ ተባርኮ እንዳስተላለፈው እኛም ጋር ሲደርስ እግዚአብሔር እኛ ውስጥ ያስቀመጠው የሚያድግ የሚበዛ ወደ ሌላው መተላለፍ የሚችል አቅም ያለው ስጦታ ተሰጥቶናል። ያንን አግኝተን ግን ማስተላለፍ የማድርሻ ነው? የኛ ድርሻ ነው። ጌታ ኢየሱስ ለሶስት ሰዎች መክሊት ሰጠ አይደል የሚለው? ለአንዱ 1፣ ለአንዱ 2፣ ለአንዱ 5። 2ቱ ነገደበት፣ 2 አተረፈበት። ባለ 5ቱም ነገደ፣ 5 አተረፈበት። ባለ አንዱ ምን አደረገ? ቀበረው። መጨረሻ ላይ ሌላውን ተውትና እንካቻት ያንተ ሲለው ምንድነው የመለሰለት ጌታ? ለምን ለሌላው አልሰጠህም? መጥቼ ከነምኑ ከነትርፉ ወስድ ነበር። እግዚአብሔር ሲሰጠን አንድ ነገር ዘር ነው የሚሰጠን። ያፈራና ለሌላው የሚተርፍ ነገር ነው የሚሆነው። ግን ካላገኘነውና ጊዜ ካልሰጠነው፣ ካላሳደግነው፣ ካልተንከባከብነው፣ ካልጠበቅነው ያንኑ ይዘን ነው የምንቀረው። እስቲ በእኔ ውስጥ ፕሮግራም ያደረጋቸው ሰዎች አሉ በሉ። እግዚአብሔር ከሰጠኝ የማካፍላቸው ሰዎች አሉ በሉ። ምንድነው ግን እናንተ ጋር ያለው? አውቃችሁታል ወይ? አግኝታችሁታል ወይ? ሌላው ጋር ደርሶም መካፈል እስከሚችል ድረስ አድጓል ወይ? አያችሁ፣ በዚህ ምድር ላይ ስንኖር ራሳችንን ብቻ እያሰብን እንድንኖር እግዚአብሔር አይፈልግም። ሌላውንም እያሰብን ነው። ጳውሎስ ምን አለ? ትልቅ ነገር ሲናገር ሞቱ በእኛ ሕይወቱ በእናንተ ይሰራል አለ። ሞቱ በማ? በእኛ። እለት እለት እንሞታለን፣ እለት እለት እንደሚታረዱ በጎች ተቆጠርን ሲል እሱ በሞት ጎዳና ውስጥ እያለፈ ከዛም ዋጋ እየከፈለ በዛ በሕይወት የሚኖሩ ሌሎች ናቸው። ልብ በሉ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ጳውሎስ ያለው አሁን ብሄድና ከጌታ ጋር ብኖር እመርጣለሁ፣ ፈልጋለሁ፣ እጅግ የተሻለ ነው አለ። ግን መኖሬ ለእናንተ የሚጠቅም ከሆነ ለካ በምድር ላይ ስንቀመጥ ጥቅሙ ለማን ነው? ለሰዎች ጥቅም ነው የምንቀመጠው። የምንኖረው ለሰዎች ጥቅም ነው። ሌሎች እግዚአብሔርን በእኛ ውስጥ እንዲያው፣ እግዚአብሔርን በእኛ ውስጥ እንዲያገኙ፣ ከእግዚአብሔር ስጦታ ከእኛ እንዲካፈሉ ነው የምንኖረው። እስቲ አልቲሜት ዴስቲኒው የሰው ልጅ ምንድነው? ጌታን ካገኘ በኋላ ምንድነው? ይሄ ትልቁ ፍጻሜው፣ ዋና ፍጻሜ፣ በቃ መድረሻው የት ነው? በአብ ቀኝ መቀመጥ። የዘላለም ሕይወትን ማግኘት ብቻ አይደለም። የዘላለም ሕይወትን ማግኘቶ እዚህ መኖር የለም። ግን ኦሬዲ ምን ብለናል? እዛ ደርሰናል። አሁን እኛ ዴስቲኒያችንን ለማግኘት እዛ ፍጻሜያችን ጋር ለመድረስ አይደለም ምን ኖረው፣ እዛ ስለደረስን ነው ምን ኖረው። በእኔ በቀር ወደ አብ የሚመጣ የለም፣ መንገድም እውነትም ሕይወትም እኔ ነኝ አለ አይደል? የሕይወትነቱ ዓላማ፣ የመንገድነቱ ዓላማ፣ የእውነቱነቱ ዓላማ ማን ጋር ማድረስ ነው? አብ ጋር ማድረስ ነው። ከአብ ነበር የተለያየ ነው አይደል እንዴ? አልደረስንም ወይ? ምንድነው የሚጠበቀው ታዲያ? ምንድነው እዚህ አሁን ምን ለመጨመር ነው እዚህ የምንኖረው? ንገሩኝ። ሌሎችን ለመርዳት፣ ለሌሎች ለመትረፍ፣ ለሌሎች ለመኖር ነው። እስቲ እንደዛ ካልሆነ ዛሬ በዚች ሌሊት ቢሊየነር ያድርገን፣ እያንዳንዳችንን ያድርገንና በዚች ሌሊት ሊነጋጋ ሲል ጌታ መጥቶ ይውሰደን። ማን ነው ቢሊየነር? እዚህ የሚቀረው ጌታ ስሙ ይባረክ። ያለ ሄደው ነው የሚጠቀምበት። የምትሰበስቡት በሙሉ የእናንተ እንዳልሆነ ነግራችኋለሁ ዛሬ። ለማን ነው? ለሰው ነው። እድለኞች ናቸው። እኔ ወደ ጌታ ሲሄድ ያለኝን ነገር ሁሉ አንጠፍጥፌ አንድ ነገር በስሜ ተቀማጭ ሆኖ እንዲገኝ አልፈልግም የሚሉ ሰዎች የገባቸው ሰዎች ናቸው። የበራላቸው ሰዎች ናቸው። የሰጠኝን ምን ብዬ ሰጥቼ፣ በነፃ የተሰጣችሁን እናንተም እንዲሁ በነፃ ስጡ ነው፣ አድርሱ ነው፣ አካፍሉ ነው፣ አቀብሉ ነው። ጌታ ይመስገን። ጌታ ያንን ሰውዬ እንደዚህ ያለው፣ አሁን በቃ እህሉን ሰበሰበ፣ ምን አለው? አዲስ ጎተራ አደረገ፣ ሁሉን ከተተ። አሁን ነፍሴን እረፊ፣ ደስ የሚበልሽ ጥገቢ፣ በቃ ዘና በይላታለሁ ብሎ አለ ይላል። ከዛ ምን አለ ስለሱ ሲናገር፣ አንተ ምን ሰነፍ፣ የሚሰበስብ ጎበዝ ነው አይደል የሚመስለው? ኖ አይደለም። እሱ በሌላ አቆጣጠር የሚሰበስብ አይደለም፣ የሚሰጥ ነው ጎበዝ። የተባለውን የሚያደርግ መኖር ባለበት ልክ የሚኖር ጌታ ስሙ ይባረክ። እግዚአብሔርን የሚያሳይ አሜን። እስቲ መቄዶንያ ሰዎች እንበቡ እስቲ
ምንድነው የሚለው? የድህነታቸው ጥልቀት የልግስናቸውን ባለጠግነት ያሳያል ይላል። የድህነታቸው ጥልቀት አይገናኝም እኮ። የልግስናቸውን ባለጠግነት ሲለግሱ ምኖች ናቸው? ባለጠጎች ናቸው። እነሱ ግን ጥልቅ ድህነቱ ማለት የላቸውም። እነሱ ጋር የተቀመጠ የተጠራቀመ ነገር የላቸው። አገኙ ይሰጣሉ፣ አገኙ ይሰጣሉ። ደጎች ናቸው፣ ለጋሾች ናቸው። በሰው አቆጣጠር ግን እጃቸው ላይ የለም። ግን አጥተው ያውቃሉ? አያውቁ። መጽሐፍ ቅዱስም መሰከረላቸው። እናንተም አለ እንደውም ሌሎችን ሲጋበዝ በዚህ ቸር ስጦታ ለማገልገል ብዙዎችም ጠየቁ ይላል እኮ። በዚህ ቸር ስጦታ በነዛ ተስበው አንድ ነገር አለ ውስጣችሁ ለሰዎች የሚሆን ዛሬ ዋጋ የምትከፍሉለት። ትቀልዳለህ፣ እኔ ስንት ዋጋ ከፍዬ ነው እዚህ የደረስኩት ይላሉ አይደል ሰዎች አይደል? እንዲህ ዝም ብሎ ተሸምጥጦ የመጣ የተገኘ እንዳይመስልህ ይላሉ አይደል? ያኛው ደግሞ ቁጭ ብሎ ይበላል አይደል? ለሱ ነው የተቀመጠለት። በቃ ለሱ ነው። ጌታ ስሙ ይባረክ። አሜን አትሉ? ሁሉን ነገር እግዚአብሔር ሲሰጠን እዚህ ባለአደራዎች አድርጎ ነው የሰጠን። ባለቤቶች አይደለንም። የምንም ነገር ባለቤት የነፍሳችሁ ባለቤት አይደላችሁም። ሌላው ቢቀር የማን ነው እሱ? የእግዚአብሔር ነው። የምንም ነገር ባለቤት አይደለንም። ባለአደራዎች ነን። የነፍሳችን ራሱ ምኖች ነን? ባለአደራዎች ነን። ነፍሳችን የማ ስለሆነች የእግዚአብሔር። ጳውሎስ ብሏል። መጽሐፍ ቅዱስ እኮ ነው የሚለው። ሮሜ ምዕራፍ 14ን ስታነቡት በሕይወት ብንኖር ለጌታ ብንሞትም ለጌታ ነን። በቃ ለራሱ የሚኖር ለራሱ የሚሞት ከኛ የለም ማለት። ለሱ ዓላማ እንኖራለን። ዓላማው እዚህ ሲያልቅ ለዛኛው ዓላማ እንሄዳለን። ዛሬ ብዙ ነገር ቢኖራችሁና ሰዎች ዙሪያችሁን ከባው እንደሚደነቁባችሁ ጌታ አይደነቅባችሁ። የሚደነቀው ደስ የሚለው ምን ስናደርግ ነው? ስንሰጥ ነው፣ ስናካፍል። የሰማችሁ ነው። ያንን ወጣት ባለጠጋ ጌታ አየውና ወደደው ይላል። ወደደው፣ ከነብልጽግናው ነው የወደደው። እሱም ደግሞ አላረፈም፣ ጥያቄ ጠየቀ። መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርጋለሁ? የዘላለም ሕይወት መውረስ ፈለክ? 10ቱ ትእዛዛትን ታውቃለህ? አውቃለሁ፣ እነሱንማ ከሕፃንነቴ ከልጅነቴ ጀምሮ ጠብቄአለሁ አለ። አንድ ይቀርሃል እንግዳው። ምን ላድርግ መምህር? በቃ የዘላለምን ሕይወት ለማግኘት ማላደርገው የለም ነው። ያለህን ሁሉ ሸጠህ ለድሆች ሰጥተህ ተከተለኝ። ለማሰጠህ ያለህን በሙሉ ሰጥተህ ተከተለኝ ሲለው አዘነ ይላል። ፊቱ አዘነ፣ ተመልሶ ሄደ። በጌታ አቆጣጠር ያለ ሁሉ የማን ነው? የድሆች ነው፣ የሌሎች ነው። ያለ ሁሉ የሌሎች ነው። አንተ በዚች ምድር ላይ ስትኖር በአንተ ተመዝግቦ በዘላለማዊነት የሚኖር አንዳች ነገር የለም። ይሄ ከገባን ነው ያለንን ቸርነት በማድረግ ሂሳብ ሳይሆን የምኖርበት ዓላማ ይሄ ነው በሚል አመለካከት መስጠት የምንችለው። አንዳንዴ እኮ ደግነት ያደረግን ይመስለናል ለሰዎች ስንሰጥ። የሆነ ነገር ስናደርግ ቸርነት ነው ያደረግነው? በፍጹም ባላደራነታችንን እየተወጣን ነው። ቸርነት ያደረገ ማን ነው? ጌታ ነው። እኛ ለኛ ብሎ እኛ እጅ ለገባው ነገር በሙሉ ባለቤቶች ሳንሆን ምኖች ነን? ባላደራዎች ነን። ለሌላው ነው እኛ ጋር ያለው። አንድ ጊዜ ጳውሎስን ይሄን አደረግን የሚል ነገር አበዙበት መሰለኝ። ቆሮንቶስ 9 ላይ እንዴ እናንተ ምን ሆናችኋል? እኛ አሁን መንፈሳዊውን ነገር በእናንተ ላይ ዘርተን ስጋዊውን ነገር በእናንተ ላይ ብናጭድ ትልቅ ነገር ማድረጋችሁ ነው እንዴ? ይሄ እኮ ምን የሚል ነው አለ። የሚጠበቅ ነው፣ የሚገባ ነው። እኛ እንደውም በመካከላችሁ ስንኖር በሙሉ ስልጣናችን አልተመላለስንም። በማንም ላይ ምን እንዳንከብድበት ግን የሚገባ ነው። አስተማሪው ከሚማረው መልካም ነገርን ሁሉ ምን ይላል ይካፈላል ይላል። በደንብ አላቸው። የሚገርመው ጳውሎስ ጠባቂ ሳይሆን እሱ ራሱ በእጁ እየሰራ ምን የሚል ነው? የሚሰጥ ነው። ቢሰጡትም ይሰጣል፣ ካልሰጡት ሰርቶ ይሰጣል። የሚገርም ነው። እያንዳንዱ ሰው እግዚአብሔር የሰጠው ለራሱ ሳይሆን ለማን ነው? ለሌሎች ነው። ልክ እንዲሁ በመንፈሳዊ ነገርም እግዚአብሔር የምታሳድጉትና አብቅታችሁ ሌላው ሊካፈለው የሚችለው የተሰጣችሁ ስጦታ አለ። ያንን አሳድጉት። አሁንም ደግምላችኋለሁ፣ ባላደገ ነገራችሁ እናንተም ሆናችሁ ሌላው ማንም ተጠቃሚ ሊሆን አይችልም። ተፈላጊ የሚያደርጋችሁ ያደገ ነገራችሁ ሲወጣ ነው። ያደገ ነገራችሁ ሲገለጥ ነው። ተዉት ሰውን ከሰው ጋር። ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ለፍጥረት የሚሆን ነገር እንኳን ማን ጋር ተቀምጧል? እኛ ጋር ተቀምጧል። ፍጥረት ለከንቱነት ተገዝቷልና ከተገዛበት ከንቱነት ተላቆ ለእግዚአብሔር ልጆች ክብር ነፃነት ልክ እስኪደርስ ድረስ አሁን በምጥ ይቃትታል። ማንን እየጠበቀ? እኛን እየጠበቀ። አሁን ፍጥረት ማንን ነው የሚጠብቀው? እኛን። በሁሉ አቅጣጫ የሚጠበቅብን ሰዎች ነን።
እስቲ የሚጠበቅብኝ ነኝ በሉ። ለሌላው የሚሆን እግዚአብሔር እኔ ጋር ያስቀመጠው አንድ ነገር አለ በሉ። አምኖ ነው የሚሰጠኝ። ታደርሳለህ ብሎ ታካፍለያለሽ ብሎ የተሰጠንን ነገር በአግባቡ አለማድረሳችን ተጠያቂ ያደርገናል። እናንተ ግን ወዳጆች ሆይ ከሁሉ ይልቅ፣ አሁን ይሄ ምድራዊውን ነገር አየነው አይደል? ከሱ ሁሉ ይልቅ በተቀደሰ እምነታችሁ ራሳችሁን ምን በሉ? አንጹ። ውስጣችሁን አንጹ። መንፈሳዊ ማንነታችሁን አንጹ፣ አሳድጉ። ክርስቶስን እየመሰላችሁ ኑሩ። ኤፌሶን ምዕራፍ 4 ያየነው እንግዲህ ቅድም እንደዛ ስለ ምድራዊው ነገር ያወራ ነው። ሁላችን የእግዚአብሔርን ልጅ በማወቅና በማመንና በማወቅ ወደሚገኝ አንድነት ደረጃውን ይሁን። በማመንና በማወቅ ልብ በሉ እስቲ፣ ቆም በሉ። የቱ ነው የሚቀድመው? ማመን ማወቅ? የሚቀድመው ማመን ነው። የማታውቁትን ኢየሱስን የተቀበላችሁት ያመናችሁት፣ ካመን በኋላ ነው እያወቅን የመጣ ነው። በዚህ ልክ ማንም ኢየሱስን አያውቀውም። ስትቀበሉት አታውቁትም። አሁን በምታውቁት ልክ አታውቁትም። ኢየሱስን ስትቀበሉት አታውቁትም። ግን ምን አላችሁት? አመናችሁት። ያን ያመናችሁትን ኢየሱስን አሁን ምን እያላችሁት ነው? እያወቃችሁት። እንደሱ ባይሆን ኖሮ መጽሐፍ እንዲህ አይለንም ነበር። በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እደጉ አይለንም ነበር። አሁን ክርስቶስን በመምሰል የምናድገው በመንፈሳዊ ማንነታችን። መንፈሳዊ ማንነታችን እናንተ ማሳደግን እስካላቆማችሁ ድረስ ይሄ የውስጡ የመንፈስ ክፍላችን በተፈጥሮ አዳጊ ነው። ማርጀት አያቅም፣ መድከም አያቅም፣ መዛል አያቅም። የሚዝለው የውጭው ማንነታችን ነው። የሚደክመው የውጭው ማንነታችን ነው። የውስጡ ማንነታችን ግን ምን እያለ ነው የሚሄደው? እየታደሰ ይሄዳል። ሁለተኛ ቆሮንቶስ ምዕራፍ 4:16 ስለዚህም አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። ይሄ የውጭው ሰውነታችን ከሚጠፋ ሁሌ ለለውጥ ከተገዛም ዓለማት ጋር ነው ግንኙነት ያለው። የውስጡ ሰውነታችን ግን ከማይጠፋ ከማያረጅ ከማይለወጥ ከማይቀየር ከእግዚአብሔር ጋር ነው ህብረት ያለው። ከእርሱ ጋር ህብረት ባደረግን ቁጥር የውስጡ ሰውነታችን ምን እያለ ይመጣል? እየታደሰ ይመጣል፣ እየበረታ ይመጣል። በዛ በውስጡ ሰውነታችን ነው ኢየሱስን እየመሰልን የምንመጣው። በውጭው እድገት ሁለት አይነት ነው። ልጅ ተወልዶ የሆነ ደረጃ እስኪደርስ ድረስ ወደ ላይ ነው የሚያድገው። ሁሉ ነገር በመጨመር ነው። ከሆነ ደረጃ በኋላ ደግሞ ምንድን ነው የሚያደርገው? ወደ ታች ነው። እየደከመ ነው የሚመጣው። ልጅ እየሆነ ነው የሚመጣው። ወደ ታች ነው እድገቱ። ሚሞሪው እየጠበበ ይመጣል። የማስታወስ አቅሙ እየደከመ ይመጣል። ውጫዊ ጥንካሬው እየደከመ ይመጣል። መጨረሻ ዜሮ ላይ ይገባል። በሰው እጅ እስኪወድቅ ድረስ፣ ሌላ እርዳታ እስከሚያስፈልገው ድረስ፣ ያሳደጉት መልሰው እስኪያግዙት ድረስ። እንደዛ ሁሉ ደርሶ ግን የውስጡ መንፈስ ዕለት ዕለት ይታደሳል። ሁልጊዜ ግንኙነት ያለው ከማን ጋር ነው? ከእግዚአብሔር ጋር፣ ከመንፈስ ቅዱስ ጋር። በተቀደሰው እምነታችሁ ራሳችሁን ምን በሉ? አንጹ። ማንን ለመምሰል? ክርስቶስን ለመምሰል ፍጹም የሆነ ወደ እርሱ ሙላት ልክ እስክትመጡ ድረስ። ያኔ በሙላት ለራሳችሁ ሳይሆን ለሰው እንደምትኖሩ ያኔ ነው የሚገባችሁ። ክርስቶስን የመምሰል ህይወት ውስጥ የገባ ሰው፣ እዛ ደረጃ ያደገ ሰው ለኔ ከሚለው ውጪ ነው የሚኖረው። ጳውሎስ ምሳሌያችን ነው። በደንብ ስሙ። በስጋ በስጋ ዙሪያ በገበያ በቀረበላችሁ ስጋ ሁሉ ሳትጠራጠሩ ብሉ። ይሄ ለጣዖት የተሰዋ ነው ካላችሁ ግን ከህሊና የተነሳ ምን አትበሉ፣ አትብሉ። ነገር ግን የኔ ስጋ መብላት ኖርማል ስጋ መብላት እንድሜን የሚያሰናክለው ከሆነ ለዘላለም እኔ ስጋ አልብላ። እሱ ለሚበላው ራሱ ማንን እያሰበ? ልክ አልኳችሁ። የክርስቶስ ፍጹም ሙላት ልክ ስንደርስ በየትኛው ማቅጣጫ እኔ የሚለው ነገር ከኛ ውስጥ ይወጣል። እሷ፣ እሱ፣ እነሱ፣ ለነሱ አለቀ። ለምን? ጌታ ኢየሱስ ሲመጣ ምንድነው ያለው? የሰው ልጆችን ሊያገለግል እንጂ እንዲያገለግሉት አልመጣም። ማለት እዚህ ምድር ላይ ወደዛ ሙላት ስንደርስ፣ በዚህ ምድር ላይ ስንኖር ሙሉ በሙሉ ለሰው እንደምንኖር ነው የሚገባን። ካላደግን ግን እዛ ጋር መድረስ አንችልም። እዛ ጋር ካልደረስን ያንን መኖር አንችልም። አስቡት፣ ኢየሱስ እዚህ ምድር ላይ በሕይወቱም በሞቱም ለማን ነው የኖረው? ለዚህ እኮ ነው። ለኔ የሚል ነገር ስለሌለው ያን ሁሉ ሲያደርጉበት አልዛተም። እሱ ራሱ የማን እንዳልሆነ ያውቃል፣ የራሱ እንዳልሆነ ያውቃል።
የሚገርም ነው። የራሳቸውን ነገር ነው፣ የራሳቸውን ስጦታ ነው የሚገሉት፣ የራሳቸውን ስጦታ ነው የሚወጉት። እግዚአብሔር ዓለምን አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ስጦታ ነው፣ የተሰጣቸው ነው፣ የራሱ አይደለም፣ የነሱ ነው። እየሰማችሁ ነው። አንድ ቀላል ምሳሌ ልንገራችሁ። ስትሄዱ አንድ እግራችሁ አደናቅፏችሁ አንዱን እግራችሁን ጠልፎ አደናቅፏችሁ አያውቅም? እና ዝቅ ብላችሁ መልሳችሁለታል? ደግሞ ካንተ ጋር አብሮ ጉዞ መጀመር ብላችሁ እኔ ምናምን ብላችሁ አንዱን እግራችሁን ብላችሁ ታውቃላችሁ? አታውቁም። ሰውስ ድንገት ሳታውቁ አድርጓችሁ ዞር ብላችሁ አይቶ አይሄድም እንዴ አላላችሁም? ለምን ጠልፎ ሲጥላችሁ ይሄን እግራችሁን አልተናገራችሁ? ሁሉ ነገራችሁ ዝቅ ብሎ አቧራም ካለ አራግፋችሁ ጌታ የጠበቀኝ አምላክ ብላችሁ አመስግናችሁ ያንኑ ጠልፎ የጣላችሁን እግር ይዛችሁ ትሄዳላችሁ። ለምን? ምንድነው ልዩነቱ? እግራችሁ የማን ነው? የራሳችሁ ነው። ያሰው ከውጭ የሚሆነው ነገር በሙሉ ያሳምመናል። ኢየሱስ አስቡት፣ የሚያደርጉትን አያውቁምና ይቅር በላቸው ሲል አያመውም፣ አላመመውም፣ ምንም ፔን የለበትም። ግን እሱ አይደለም፣ የራሱ አይደለም። የማንን ነው ያደረጉት? ያሰቃዩት የማንን ነው? የራሳቸውን ስጦታ። የወገሩት የማንን ነው? የራሳቸውን ስጦታ። የሚያደርጉትን አያውቁ። በምድር ላይ ሲኖርም ሲሞትም ኢየሱስ አይደለም፣ የራሱ አይደለም። ነፍሱን እኮ ነፍሴን ልሰጥ። እኛ በዚህ ምድር ላይ ስንኖር ለራሳችን ካልሆነ የሰው ከሆነን የኛ የምንለው ነገር ሲጀምር የለንም። እየሰማችሁ ነው? ጌታ ኢየሱስ ምን አለ? ነፍሴን ልሰጥ አይደል ያለው? ለማ? ለኛ። የማ ስለሆነ የኛ ባይሆን ኖሮ እኛ ሕያው ልንሆንበት አንችልም ነበር። የኛ ስለሆነ ነው። አላካፈለንም እኮ ኢየሱስ፣ ሰጠን። እኔ ጋር ሲመጣ ሙሉ ሕይወቱን ሰጥቶኛል። አንቺ ጋር ሲመጣ ሙሉ ሕይወቱን ሰጥቶሻል። እስቲ በምድር ላይ በነበረበት አስቡት። አሁን ኢየሱስን ታገኙታላችሁ? ስጦታ ነው፣ ሰጥቷል። የለም፣ የለም። ያለው አሁን ማን ጋር ነው? እኛ ጋር ነው። ሲመጣ የራሱ እንዳልሆነ ስለሚያውቅ፣ ለዚህ እኮ ነው ከመወደድም ከመጠላትም ከመከበርም ከመደፈርም ውጪ ሆኖ የኖረው። የራስህ እንዳልሆንክ ሲገባህ መከበርን አትፈልገውም። የራስሽ እንዳልሆንሽ ሲገባሽ መዋረድ አይገባሽም። አሜን በሉ ባካችሁ። መናቅ አይገባችሁም የራሳችሁ እንዳልሆናችሁ ሲገባችሁ። የራሳችን እንደሆንን ሲመስለን ነው ክብሬ ተነካ፣ ስሜ ተነካ፣ ምን ተነካ እንዴት እምንለው። የራሳችን እንዳልሆን ካወቅን መወደድም መከበርም መናቅም መፈለግ አለመፈለግም አይገባንም። ሰላምም ሆነን እንኖራለን። የሚያመን የራሳችን የሆን ስለመሰለን ለራሳችን ተቆርቋሪ ሆነ እንኳን ያለን ነገር እኛ ራሳችን የማን አይደለንም፣ የራሳችን አይደለም። የምንም ነገር ባለቤቶች አይደለንም፣ ባላደራዎች ነን። አቆይቷል አንድ ነገር እኔ ውስጥ ስላንተ ስላንቺ። ይሄኔ ነው በሰላም ምንኖረው። እግዚአብሔር ወደዛ ያምጣን። ለዚህ እኮ ነው እዛ ጋር ስላልደረስ ጸሎታችን ሁሉ ይሄን አርግልኝ፣ ይሄን አርግልኝ፣ ይሄን አርግልኝ ነው። ይሄን አርግላት፣ ይሄን አርግለት፣ ይሄን አድርግለት አይበዛም። ስቲል የት ነው ያለነው? ዞረን እኛው ጋር ራሳችን ላይ ነው ያለነው። ግን እኛ የራሳችን ሳንሆን እያለ እስቲ እኔ ለሌላው ነው ምኖረው በሉ። አብርሃምን እንዲህ አለው አይደል እግዚአብሔር። በጣም ነው የሚገርመው እኮ። በደንብ ስሙኝ በጌታ። በቃ ከላይ ጀምሮ የዘር ማንዘሮቹ ነው የረገጥከው ምድር አወርሳለሁ። በቃ እኔ ወደማሳየ ምድር ወደምሰጥ። አብርሃም አንድ ጫማ መርገጫ ምድር በዘመኑ አልነበረውም። ሁሉ ግን የማን ነበር? እና ታዲያ ማን ነው ተጠቃሚ ነበር የሆነው? ትውልዱ። ባንተ የምድር ነገዶች ሁሉ ምን ይላሉ ስላለው አንተ የምትኖረው ስለነሱ ነው። አንተን የመረጥኩ ስለነሱ ነው። አንተን የረዳው ስለነሱ ነው። አምኜህ ነው ይሰጥልኛል ብዬ ያደርስልኛል ብዬ። እንደዛ አይነት ሰው አይደለ እንዴ መቀበሪያ መሬት ልግዛ ያለው? አንተ እኮ አለቃ ነህ በመካከላችን፣ አትገዛም። ደስ ያለህን ቦታ መርጠህ ውሰድ። ለማንች ለካ አብርሃም የነበረው ሁሉ የማን አይደለም? የራሱ አይደለም። አብርሃም ራሱ ሲጀመር የማን አይደለም? የራሱ አይደለም። አያችሁ፣ እኛን እግዚአብሔር እዚህ ሲያስቀምጠን ሌሎችን አልፈን ምን ምንልን የምንረዳ ጌታን የምናሳይ ይኸው ተሳካልኝ የምትሉት የሆነ ነገር ላይ ደርሳችሁ በስቶላችሁ በስንት መከራ፣ በስንት ጭንቀት፣ በስንት ውጣ ውረድ፣ በስንት ልፋት አሁን ምን አልኩ አገኘሁ። አንዳንዶች ደግሞ ይባል በማረፊያዋ አግኝተው ለፍተው ልክ ሰው አላቸው ሲል በማረፊያዋ ሳትበላው ሄደች። በማረፊያው ጊዜ ይላል መጀመሪያም የማን አይደለም። ሞት እንኳን አያስተምረንም እኮ
የተፈጥሮ አካሄድ እንኳን እኮ አስተምረንም። ችክ ብለን ነክሰን ይዘናል። እኔ የኔ ነኝ፣ የኔ ነው፣ ያም የኔ ነው። ይሄ የሕፃን ልጅ እኮ ነው። እናንተ ሕፃን እኮ ነው። ያየውን ሁሉ የማን ነው? የኔ ነው። ለዚህ ነው ቅድም ያልኳችሁ ወደ ክርስቶስ ሙላት ልክ ድረስ ስንመጣ አይደለም የኛ የሆነ ነገር እኛ ራሳችን የማን አይደለንም፣ የኛ አይደለንም። የምንኖረው ስለማን ነው? ስለሌላው ሰው። መኖራችን፣ መተኛት፣ መነሳታችን ራሱ ለኛ አይደለም። እስቲ ለሌላው ነው በሉ። እንዲህ ሲሆን ነው ያረፈ ኑሮ የምትኖሩት። በማግኘት አታርፉም። እስቲ ያገኘ ሰው ያረፈ ንገሩ። እንደውም እኮ ነግሬያችኋለሁ አይደል ከዚህ በፊት ሁሉ የራሳቸው ስለሚመስላቸው ራሳቸውም ናቸው የራሳቸው ጠባቂዎች። ምንም በሌላቸው ጊዜ አጥራቸው ቤታቸው በምንም ያልታጠረ ሊሆን ይችላል። ወይ እንደ ነገሩ ትንሽ ሲያገኙ በቆርቆሮ ያጥሩታል፣ ትንሽ ሲጨምሩ በግንብ ያጥሩታል፣ ትንሽ ሲጨምሩ ደግሞ አጥሩ ላይ ምን ያደርጋሉ? ሽቦ ኤሌክትሪክ ያደርጉበታል። አሁንም ትንሽ ሲጨምር ደግሞ እሱ ብቻ አይደለም፣ ከጀርባ ምኖች ይቀመጣሉ፣ ውሾች ይቀመጣሉ። ከፊት ለፊት በየተራ የሚጠብቁ ምኖች ይቀመጣሉ፣ ዘበኞች ይቀመጣሉ። ይሄም ደግሞ አይበቃቸውም፣ ካሜራ ይገጥማሉ። ሲንቀሳቀሱ ምኑም ያሉ እሱ ብቻ አይበቃም፣ ካሜራው ሌሊት መኝታ ቤት ይመጣል። ሲያዩ ያድራሉ። ማግኘታቸው እንደውም የተሰጣቸውን እንቅልፍ ከለከላቸው እንጂ አሳረፋቸው የማስለመሰላቸው። እያንዳንዷ ነገር እጃችን ላይ የገባች ዛሬ መስሎን በባለቤትነት የያዝነው በሙሉ የማን አይደለም? የኛ አይደለም። እኔ የምኖረው ለሌላው ነው በሉ። የተፈጠርኩበት ዓላማ ይሄ ነው። የዳንኩበት ዓላማ ይሄ ነው። የምኖርበት ዓላማ ይሄ ነው እንጂ ቤቴን ኦልሬዲ አግኝቻለሁ። በእግዚአብሔር ቀኝ ተቀምጫለሁ። ለስራ ነው የምኖረው። ስራዬን ጨርሼ እሄዳለሁ። ልክ እንደ ኢየሱስ በምድር ላይ ጌታ ኢየሱስ አሁን እኛ እንደምንጓጓለት ሀብት፣ ዝና መኖር ቢፈልግ ኖሮ እንደሱ ስጋ ለብሶ በምድር ላይ ሀብታም ሆኖ ባለጠጋ ሆኖ ዝነኛ ሆኖ መኖር የሚችል ሰው ይገኝ ነበር? አሳውን ሳንቲም አምጣ እንዳለው እኮ ሁሉ ነገር ይመጣል። በአንድ ቀን በወርቅ ሰርቶ ሊያሳየን ይችል ነበር። ከዛ ይሄ የኔ ቤት ነው። ጌታም እንዳለ ታውቃላችሁ፣ አብሬህ ልኑር ቤትህ ልሂድ ሲለው ምንድነው ያለው? እኔ ቤት የለኝም አለው ጌታ። እኔ ቤት የለኝም። ቀበሮ ጉድጓድ አለው፣ ከቀበሮ አቅም ማረፊያ አለው። የሰማይ ወፎች ጎጆ፣ እነዚህ ብር ሰው ኖቲስ ማድረግ አላቸው የላቸውም ብለን ልማናስባቸው እነሱ እንኳን ምን አላቸው? ጎጆ። የሰው ልጅ ራሱን የሚያስጠጋበት የለውም። ግን ምን እያለ እውነታችሁ ነው። ጌታ መምህርም ትሉኛላችሁ፣ ልክ ናችሁ እያለ ጌታ ነኝ እያለ ግን ምን የለው? ቤት የለው። እነ ጴጥሮስም ያልገባቸው ጊዜ አደረግንልህ ለማለት እኛ ሁሉን ትተን ተከተልን። እየሰማችሁ ነው? ምን አላቸው? መጀመሪያ ስላልገባቸው እኮ ነው። እንደኛ አሁን እኛ እንዳለንበት እንዳልገባን እነሱም በጊዜው አልገባቸውም ነበር። ምን አለ የነሱ? ምንድነው መጽሐፍ ቅዱስ ላይ እከሌ የነበረው ይሄ እከሌ የነበረው ተብሎ ተመዝግቦ የነበረ የተቀመጠ ነገር አለ እንዴ? የለም እኮ። ማንም ምንም የለው። እጃችሁ ለገባው ነገር በሙሉ ባላደራዎች ናችሁ። ሚልኪያስ ላይ አንድ ደስ የምትል ቃል አለች። ብዙ ጊዜ ጸሎትም ላይ እንጠቀማታለን። ደስ ይለናል፣ ግን ገብቶን አንኖራትም። እንወዳታለን ቢገባን፣ ግን አሁን ባለንበት ቢገባን የምንወዳት አይመስለኝም። እኔ በምሰራበት ቀን ገንዘቤ ትሆናላችሁ። ምን ማለት ነው? ገንዘቤ ትሆናላችሁ ማለት ምን ማለት ነው? እናንተ ራሳችሁ የራሳችሁ ልትሆኑ አትችሉም። እንደዛ ከሆነ የኔ የምትሉት በእድሜ ልካችሁ ሊኖር አይችልም። የማናችሁ? የኔ ገንዘብ። እንደፈለግኩ መነዝራለሁ፣ እንደፈለግኩ በእጃችሁ እጠቀማለሁ፣ እንደፈለግኩ በአካውንታችሁ እጠቀማለሁ። አንድ ጌታዊ እንግዳውማ መስራት ምን ያደርጋል? በሁሉ አቅጣጫ እኛ ስለማንን? ስለ ራሳችን። ኢየሱስ ደግሞ እንደዚህ የለውም። በየትኛውም አቅጣጫ እኛ ስለሌላው፣ አንዱ ስለ ሁሉ ሞተ እንደሚል። ልቀቁት፣ ይለቃችኋል፣ ሰላም ታገኛላችሁ ማለት በአእምሯችሁ ልቀቁት። ይሄ በምን ይመጣል? ራሳችሁን በቅዱሱ እምነት ምን ስትሉ? ስታንጹ። እዚህ ደረጃ ላይ የሚደረሰው በእድገት ነው። ካላደግን እንደ ትንንሾቹ ልጆች እየተናጠቅን ነው። ሕፃን ልጆች ለሁለት ትንንሽ ልጆች አንድ ነገር እስቲ ስጡ፣ ለአንድ በቃ አጫረሳቸዋቸው። ሊቦጫጨሩ ሁሉ ይችላሉ። ይሄ የምናቸው ውጤት ነው? የልጅነታቸው ያለማደጋቸው። ያደገ እንኳን መካከላቸው ውስጥ እንዴ ምን ሆነሃል ቤቢሾ ልቀቅለት እንጂ ስጪው እንጂ ነው እኮ የምትሉት አይደል? ሕፃኑን ተው አይደለም የምትሉት፣ ስጠው። ያንን አይገባው። ለዚህ ነው እናንተም ቅዱስ በሆነው እምነታችሁ ስታድጉና ወደ ክርስቶስ ፍጹም ሙላት ልክ ስትደርሱ እናንተ ራሳችሁ የእግዚአብሔር እናንተ ራሳችሁ የሌላው እንደሆናችሁ ታውቃላችሁ።
ያኔ ከመቀበል ይልቅ መስጠት ነው የሚያስደስታችሁ። ለምን? የተፈጠራችሁበትን ዓላማ ምን እያላችሁ ጥያቄዎቻችን ሁሉ እንድንኖር የሚያደርጉን ስለሆኑ ከመስጠት አልፈን ባለውለታ ስለተቀበሉን ሁሉ ልናመሰግናቸው እንችላለን። የት ስንደርስ ምን ፈልጎ ነው ዛሬ ደግሞ ከሩቁ እንዴ ባለፈው ያንን አለ አሁን ደግሞ ምን ፈልጋ ነው የምትደውለው አንልም። እግዚአብሔር ይርዳን። ከዚህ በፊትም ብያቸዋለሁ። አንዳንድ ያስገዳጅ ነገሮችም እኮ ይመጣሉ። አንዱን ለሚወስድብህ ሁለተኛውን ስጠው አለ። አንዱን ራሱን አስገድዶ ነው የወሰደብህ፣ ሁለተኛውን ግን ምን ብለህ በፈቃድህ ስጠው። ከዚህ በፊትም ብያቸዋለሁ። እርግጠኛ አሁን ሁለት ሞባይል ስላለ አንዱን ሞባይል ኪሳችሁ አንዱን ሞባይል ወይም ቦርሳችሁ ውስጥ አድርጋችሁ በአንዱ እያወራችሁ ስትሄዱ ሌባ መጥቶ አንዱን ላፍ ሲያደርግ ወሰደባችሁ። ሳትፈልጉ ነው፣ ከወሰደብህ ነው የሚለው። ሲወስድባችሁ ና ቁም ሌላም አለ ሁለተኛ። የምሬን እኮ ነው ምልህ። እሱ ያው ሌባና ፖሊስ ነው የሚያውቀው መስረቅ መባረር። የእውነቴን ነው ምልህ። በቃ ያለ የሌላችሁን እያላችሁ ተከትላችሁን ከሁለተኛውንም ብላችሁ መስጠት ነው ይመጣለን ወይስ ገና ላጥ ሲያደርግ ያዘው ባለው ሁለት ስልኮች ነው። አያችሁ የማን ነው? የኔ ለማለት ነው በእውነት ጌታ ያለው ያን የእውነት በዚህ ደረጃችን አያምጣብን፣ ፈተና ነው የሚሆን። ግን ለማለት ነው ያለው፣ የእውነት ለማለት ነው ያለው ጌታ። ምን ማለት ነው? የኔ ብለህ ሙግት ድረስ ክስ ድረስ መናጠቅ ድረስ መደባደብ ድረስ የምትገባበት አንዳች ነገር ሊኖርህ አይገባም። ግን ያለህን ጠብቅ፣ በባላደራ የተሰጠህን። ምክንያቱም እግዚአብሔር ላዘዘው ስለምትሰጥ እየገባችሁ ነው። በዛ መልኩ ከሆነ እንጠብቃለን የተሰጠነ። ያለ አግባብ ሌላ ቦታ መግባት የለበት። በጽድቅ መሆን ስላለበት፣ በቅድስና መሆን ስላለበት፣ እንደ እግዚአብሔር ፈቃድ መሆን ስላለበት እየሰማችሁ ነው። ያንን እንጠብቃለን፣ እንይዛለን። ግን እዛ ጋር የሚያወራው ምንድነው? ምንም ነገር የናንተ የሆነ የላችሁም። ስለምንም ነገር ልትሟገቱ አትችሉ። እየሰማችሁኝ ነው ወይ? እንጂ አላግባብ በእናንተ ላይ የሚፈጸመውን ነገር ዝም ብላችሁ እዩ አይደለም። እንደሱ አይደለም። ግን ያም ነገር የማን አይደለም ነው? የናንተ አይደለም። እሱን ለማን እንጂ የሌባ ተባባሪ አይደለም ጌታ። አትስረቅ ያለ እግዚአብሔር አይደለም ወይ? በእናንተ ላይ በሐሰት ሲነሱባችሁ ሲያጭበረብራችሁ ዝም በሉ እዩ አላለም። ለሌባ አይደለም እግዚአብሔር የናንተን የሰጠው፣ ለናንተ የሰጠው እናንተ ጋር ያስቀመጠው። እግዚአብሔርን አክብሮ እንደ እግዚአብሔር ቃል ለሌላው እንድታሳልፉ ነው። ያንን ባለመጠበቅ ትጠየቃላችሁ። ለዛም ነው አንዳንድ ጊዜ ቅዱሳኖች ፍርድ ቤት ሁሉ ድረስ ይሄዳሉ። ትክክል ነው። ትክክል ባልሆነ ነገር ሲመጡባቸው ትክክለኛ በሆነ መልኩ ማስተዳደር ስላለባችሁ እግዚአብሔር ምድር ላይ ያሉ የመንግስት የሥርዓት የአገዛዝ ሥርዓቶችን ይሽራል አይሽርም? ተገዙ አይደል የሚለው። ሌባን ይቃወማል አይደል እንዴ? ሕገ መንግስቱ አይቃወምም እንዴ? ግን ጌታ ሊነግረን የፈለገው ነገር የኔ የምትሉት ነገር አይኑር። ያደርሳችኋል እኮ ሞባይሉንም ለሰው የምትገዙበት፣ ቤቱንም ለሰው የምትሰጡበት፣ መኪናም ለሰው የምትገዙበት፣ ይልቁንም ደግሞ ለእግዚአብሔር ቤት መንግስት ስራ ሰዎች ይድኑ ዘንድ የእግዚአብሔር ወንጌል እንደ ልብ ይንቀሳቀስ ዘንድ ያለ ተጽዕኖ ቤተክርስቲያን በነጻነት ማድረግ ያለባትን ሁሉ በሙሉ ኃይሏ ማድረግ የምትችልበትን ማመቻቸት እንድንችል እግዚአብሔር ይረዳናል። ከዛ ሲኬድ በክብር ሃሌሉያ አሜን። እግዚአብሔር ሁለንተናችሁን ይጠቀም፣ ምናችሁም ሳይቀር ለደህንነት ይጠቀሙ። ለሰዎች መዳን፣ ለሰዎች እድገት፣ ለሰዎች እረፍት፣ ለሰዎች መለወጥ፣ ለሰዎች ሳቅ፣ ለሰዎች ደስታ፣ ለሰዎች ሰላም፣ ለሰዎች ሐሴት ይጠቀማችሁ እግዚአብሔር። አሜን። ይጠቀማችሁ። ውጡ ከራሳችሁ እና የምኖረው ለሰው ነው ማለት ይችላል። በዚህ ምድር ስለ ክርስቶስ አለው በሉ። ጊዜያችሁ የእናንተ አይደለም። ብራችሁ የእናንተ አይደለም። ዕውቀታችሁ የእናንተ አይደለም። የተሰጣችሁ ጸጋ የእናንተ አይደለም። እንደው ጌታ ሙታን የሚያስነሳ ቅባት ቢሰጥህ ሞተህ ልትነሳበት ነው? ያንተ አይደለም። ምንም ነው መንፈሳዊ ቁሳዊ የኔ ብለን የምንመጻደቅበት ራሳችንን ከፍ የምናረግበት ምንም የለን። ዝቅ አርጎ ባሪያ የሚያደርገን የሰጠን እግዚአብሔር የምናገለግልበት ነው የሰጠን። ለምጽ የሚያነጻ ቅባት ላይ ቢፈስ ለምጻም ሆነ ልትነጻበት ነው? በፍጹም ለሌሎች ነው። የተሰጠን ሁሉ ለሌላ እንደሆነ ከገባን ጸጋ ስጦታንም ማትረፊያ እናደርገውም ለራሳችን። እየሰማችሁ ነው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ እምነታችሁ ራሳችሁን ምን በሉ? አንጹ፣ አሳድጉ፣ ራሳችሁን አብቁ። ውስጣችሁን ባደገ ማንነታችሁ ነው ሌላው መጠቀም የሚችለው። ስታድጉ ነው ማሳደግ የምትችሉት። ውስጣችሁ ሲተርፍ ነው ሌላውን ማትረፍ የምትችሉት። እና ውስጣችሁን ምን በሉ? አሳድጉ፣ አብቁ። ያላደገ ዝማሬ ሊኖር ይችላል፣ ለራስሽ አይደለም። ያላደገ ትምህርት ሊኖር ይችላል፣ ላንተ አይደለም። ለሰው ስለሆነ ግድ ብሎ አውጣው። ያላደገ ምክር ሊኖር ይችላል፣ አውጡ። ጊዜ ስጡ። የሚረዳችሁ ስር ተቀመጡ። ዝቅ ብላችሁ ጊዜ ሰጥታችሁ ያስተምሯችሁ፣ ያሰልጥኗችሁ፣ አካሄድ ያሳዩዋችሁ። ሲወጣ ግን መከበሪያ አይደለም።
ስማ ኢየሱስ ይዞት የመጣው ህይወት ቀላል ነው፣ ግን በምድር ላይ አስከበረው። የውርደት ሞት እኮ ነው የሞተው፣ ለራሱ ስላልመጣ ለሰው ነው የመጣው። ለዚህ ነው ኢየሱስ በምድር ላይ ሲኖር ሲሞትም ከመወደድም ከመጠላትም ውጪ ሆኖ እነዚህ ወደውኛ ጥለው ሄዱ እኮ ሲል በቃ እናንተ ካላችሁልኝ ይበቃል አለ እንደ ኢየሱስ። እናንተስ መሄድ ትፈልጋላችሁ ነው ያለው። ከመወደድም ከመጠላትም ውጪ ከመከበርም ከመናቀም ውጪ ለሰዎች ሰው ሆኖ እንደመጣ ሊናገር ሊያሳይ። የሰዎች ሰው እንሁን፣ ሰው የሚያገለግል ሰው በቀላሉ የሚያገኘው። ትንሽ እኮ ቦታ ካለን ትንሽ ስም ከተሰጠን ቢሮአችን ካማረች እኛን እኮ ለማግኘት ለሰው ጭንቅ ነው። ማን ነው በቀላሉ መጥቶ በር ከፍቶ የሚያገኘን? ጭንቅ እኮ ነው እናንተ። እንዲህ እኮ እንድንሆን አይፈልግም ጌታ። ለማን ነበር ጌታ የጠፋው? ማንን ነበር ያስደገደገው ጌታ? ማን ነው ደጅ ጠንቶ ኢየሱስን ያገኘው? የቀራጮች የኃጢአተኞች ወዳጅ እስኪባል ድረስ ሁሉ የሚያገኘው እኮ ነበር። እሱ ለሰው ስለሆነ የመጣው። እኛ ለራሳችን ስለምንኖር በዚህ ጠባቂ ያለን፣ በዚህ አስጠባቂ ያለን፣ በዚህ ጠያቂ በዚህ አስጠኝ ያለን፣ ማን ያገኘናል? ግን ለማን የመጡት? ለማን የተሾሙት? ማንም እንደዛ ሆኖ በራሱ የተገኘ የለውም። ጌታ ነው ወደዚህ ያመጣው። ለማ? ለኔ፣ ላንቺ፣ ላንተ፣ ለነሱ፣ ለሁላችን። በዚህ ልክ ካሰብን ክብር አይታየንም። ክብር ዝቅ ብሎ ማገልገል ነው። ክብር ለሁሉ መገኘት ነው። ለሁሉ መቆረስ ነው። ጌታን መምሰል ነው። ስለሌለኝ ነው አይደል አሁን የናቁት። ቢኖርህስ ቆይ ላግኝ፣ አግኝተህስ እስቲ እንደዚህ በሉ፣ ጌታ ኢየሱስ በሉ፣ በዚህ ልክ ስላመንከኝ አመሰግንሃለሁ። እኔን ለሌላው ሰው ስላመንክ አመሰግንሃለሁ፣ አከብርሃለሁ። በዚህ ልክ ስላከበርከኝ፣ በዚህ ልክ ስላመንከኝ አመሰግንሃለሁ። አሁንም ለሰው መኖሬን አብዛልኝ፣ አብዛልኝ፣ አብዛልኝ። አየ ጌታን የምናገለግለው ሰው ስናገለግለው፣ ለጌታ የምንኖረው ለሌላው ስንኖር። እሱ ለአብ ፈቃድ ነው የምኖረው ሲል ያለው ለሰው ሲኖር ነው። የሰው ልጆችን ላገለግል መጣሁ እንጂ እንዲያገለግሉኝ አልመጣሁም ስላለ ነው እኔ የአባቴን ፈቃድ ነው የማደርገው ያለው። አያችሁ ለካ የእግዚአብሔር ፈቃድ እኛ ለማመኖር ነው፣ ለሌላው ለሰው መኖር ነው። የተፈጠርኩበትን ዓላማ ነው የምኖረው ካል እኛ የምንኖረው ለማን ነው? ለሰው ነው። ኢየሱስን እንኳን ይላል ቆሮንቶስ፣ ሁለተኛ ቆሮንቶስ ምዕራፍ 13 ላይ ከ3 እስከ 5 ስታነቡት ክርስቶስ በእናንተ ውስጥ ስለናንተ እንደሚኖር አታውቁም ይላል። እሱ እንኳን ዛሬ ያም መሞቱ ያን ዋጋ ሁሉ መክፈል ሳያንሰው ለኛ እንደገና አሁንም በእኛ ውስጥ የሚኖረው ስለማን ነው? ስለኛ ነው። አንድ ቀን እኮ ጌታ በእኛ አስተሳሰብ አርፎ ተመችቶት ደስ ብሎት አያውቅም። ለራሱ ስለማይኖር የሚኖረው ስለኛ ስለሆነ ደስ ብሎት ይኖራል። ለማ ስለሆነ የሚኖረው ለሱ ቢሆን ኖሮ የሚኖረው አንድ ቀን መንፈስ ቅዱስ እኔ ውስጥ አያድርም፣ አንድ ቀን አንቺ ውስጥ አያድርም። አንድ ቀን እንለያይ ነበር። የሆነች ቦታ ላይ እናሳዝነዋልና ምቾት እንነሳዋልና፣ ግን ስለኛ ስለሆነ የሚኖረው ኖረ። በሁሉ አቅጣጫ ባደጋችሁ ልክ ለሰዎች ትተርፋላችሁ። ባደጋችሁ ልክ የምትረዷቸው ሰዎች በዛው ልክ ይበዛሉ። አሜን። በቃ ይሄ ነው እውነተኛ ኑሮ፣ እውነተኛም አምልኮ ይለዋል አይደል እግዚአብሔር ቃል። ምንድነው የሚለው? እውነተኛ አምልኮ የሚለው ወላጅ አልባ ልጆችን መርዳት፣ የተቸገሩትን መርዳትና ራስን ከዚህ ዓለም ቆሻሻ መጠበቅ ነው እውነተኛ አምልኮ ተብሎ ተጽፏል። ላበላብ እስክንሆን አይደለም። የእውነት አላለም ዳዊት እንዳለው። አይገርማችሁም? አንዳንዴ እኮ እግዚአብሔር ያብራልን። እኔ ማነኝ ቤቴስ ምንድነው ብለን እኛ እንዘምራለን አይደል? እኛ አምልኮ ላይ ነው። ዳዊት ግን ለእግዚአብሔር ሲሰጥ ነው እኔ ማነኝ ያለው። ቤቴስ ምን ከኔ ለመቀበል እኔ ይሄን ሁሉ ከእጅ ተቀብያለሁ። ይሄው ለቤት የአባቴን ቤት የአምላኬን ቤት በጣም ስለወደድ ካከማቸውልህ በላይ ደግሞ የራሴ የሆነውን ሁሉ ሰጠው። ግን እኔ ማነኝ ቤቴስ ምንድነው ተቀበለኝ ዘንድ? አይገርማችሁ? ይሄ ያችን ቃል ያላት በዚህ ነው። ዜና ላይ ገብታችሁ አንብቡ። እኛ ለምንድነው ያደረግነው? አንፈራረድም ብያቸዋለሁ። ምክንያቱም ሁሉም በምን ይወሰናል? በእድገት። ያላደገን ያሳናድግ ያሳድጉናል እንጂ አይፈርዱብንም ማለት። ያደጋችሁም ከመሰላችሁ ማሳደግ ነው እንጂ መፍረድ ማብቃት፣ ማሳደግ፣ ብርሃን መስጠት። በሁሉ ነገር እግዚአብሔር ያበቃችኋል፣ ያሳድገናል። ስንበቃ ግን ለማን ነው? ለሌላው። እናንተ መንፈሳዊ የሆናችሁ ብርቱዎች ሆይ የደካሞችን ሸክም ተሸከሙ ይላል እንጂ ፍረዱባቸው አይልም። በቃ የበረታ ሲመስል ተሸካሚ ነው። ተሸካሚ ደግሞ ቆሞ አይደለም ዝቅ ብሎ ነው የሚያነሳው። ክብር የለውም ማለት ነው። አሜን አትሉ? ይሁን የምታምር የምትነቃነቅ የምትወዛወዝ ወንበር የለውም ማለት ነው። ወርዶ ነው በደግ ብሎ የሚሸከመው። ጌታ ስሙ ይባረክ። ታይትል ቢሰጣችሁ ጥሩ ስም ቢሰጣችሁ ሌሎች አይደንቲፋይ አድርገው እናንተ ጋር መምጫ እንጂ እኛን ኩፍስ አድርጎ ማስቀመጫ አንቱ ማሰኛ አይደለም።
ዛጋ ያስነሳልኝ ነብይ አለ ተብለን ምልክት ነው የሚሆነው። ዛጋ ያስቀመጠልኝ መጋቢ አለች፣ ዛጋ ያስነሳች ሐዋርያ አለ ብሎ መምጫ ነው። በቀላሉ መገኛ ለሁሉ በተቀባን ቁጥር ተጋላጮች ነን። እንደውም ለሁሉም ግልጥ ነው የሚያደርገና ሁሉም ሊያገኘን ይገባል። በስራው የከበረ ነው የምንፈልገው፣ በወንበር ሳይሆን በአገልግሎቱ አሳይመንቱን ሰጥቶ ጌታ ስሙ ይባረክ። ያላደገ ነገራችሁን አሳድጉ። ግን ለማን ነው? ለዚህ ነው ርዕሳችን የአንዱ ማደግ የሁሉ ምንድነው? እድገት ነው። ጌታ ይባርካችሁ።